ሰላም እየተወደዳችሁ እንዴት ናችሁ? 15ኛ የፕሪሚየር ሊግ ጨዋታ አርሰናል ከቪላ ፓርክ ላይ የሚያደርጉ ጨዋታ በጉጉት እየተጠበቀ ይገኛል። ከጨዋታው ጋር በተያያዘ በሚኬል አርቴታ ቡድን በኩል ምን አይነት ለውጦች ሊኖሩ ይችላሉ፣ እነማን ወደ ሜዳ ሊመለሱ ይችላሉ የሚለው በጉጉት የሚጠበቅ አይነት መርሃ ግብር ነው። በስፋት እንዳሰሷለን። ጨዋታውን በተመለከተ ቪላ ፓርክ ላይ ሄዶ አርሰናል በተከታታይ ባለፉት ዓመታት በጣም ስኬታማ የሆነ ጊዜያትን ሲያሳልፍ በተደጋጋሚ ተመልክተናል። ነገ ደግሞ የሚደረገው ጨዋታ የበለጠ ብዙ ሀሳቦች ሊነሱበት የሚችል አይነት ጨዋታ ነው። የእናንተን ሀሳብ ጻፉልን። ጨዋታውን በተመለከተ ግምቶቻችሁን አስቀምጡ። ከፕሪሚየር ሊጉ የህዳር ወር ምርጥ ኖቬምበር ምርጥ እጩዎች መካከል የአርሰናል ተጫዋች ዴክላን ራይስ፣ የአርሰናል አሰልጣኝ ሚኬል አርቴታ ተካተዋል። በባለፈው ወር ሽልማት ላይ የነበሩ ጉዳዮችን እንዲሁም ሌሎች ሀሳቦችን እያነሳን እየነገርናችሁ እንቆያለን። ሌሎች ጉዳዮችንም በስፋት እንዳስሳለን። አርሰናል ከቪላ ከሚያደርጉት ጨዋታ በተጨማሪ በዝውውር ጉዳዮች አንቶኒዮ ሴሜኒዮን በተመለከተ ዳቪድ ኦርነስቲን ይዞት የወጣው ዘገባ አለ፣ እንመለከተዋለን። እንዲሁም የቤን ዋይት ጉዳይ ይነሳል። አርሰናል ግብ ጠባቂም ለማስፈረም ጥረት እያደረገ እንደሆነ የሚያሳዩ ዘገባዎችን ተመልክተናል። ሌሎችንም ጉዳዮች እንዳስሳለን። ከአርሰናል ሪካርዶች ጋር በተያያዘ የፕሪሚየር ሊግ አልተርኔቲቭ ቴብሎችንም እናነሳለን። የፕሪሚየር ሊግ በፖይንት በነጥብ ብቻ ሳይሆን ሌሎች ጉዳዮችም ከፕሪሚየር ሊጉ ጋር በተያያዘ የሚነሱ ናቸው። ጋብሪኤል ማጋሌሽንም ጉዳይ አነሳላችኋለሁ። ከተጫዋቹ ጋር በተያያዘ አርሰናል ምን ያክል አጥቶታል፣ ተከላካይ ብቻ ሳይሆን አጥቂም አጥቷል። የእናንተን ሀሳብ ጻፉልን። ባለፉት ጨዋታዎች ላይ እሱ ባልነበረበት መንገድ አርሰናል እንዴት እየተጫወተ ነበር የሚለውንም በስፋት እየነገርናችሁ እንቆያለን። ለሁሉም በርከት ያሉ መረጃዎችን ይዘናል። አርሰናል ያጠናቀቀውም ዝውውር አለ፣ ያስፈረመው ተጫዋች። በእነዚህ ጉዳዮች ላይም ተጨማሪ ሀሳቦችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ይህንን ቻናል ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩ፣ መልእክቶቻችሁን ጻፉልን። አስቶን ቪላ ከአርሰናል ማን ያሸንፋል? ግምቶቻችሁን ጻፉልን። ስለስንት ይጠናቀቃል የሚለውንም ከናንተ እንፈልጋለን። ሌሎች ጉዳዮችን ደግሞ እኛ እያነሳሳን በምናነሳቸው ሀሳቦችም ላይ ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ወደ ቀዳሚ ጉዳዮቻችን እናልፋለን። ከአርሰናል ጋር በተያያዘ ከቪላ ፓርክ ጨዋታ አስቀድሞ ብዙ ሀሳቦች እየተነሱ ይገኛሉ። በተለይ የዴክላን ራይስ የጉዳት ዜና ብዙ ሲያነጋግር ነበር ባለፉት ቀናት። በተለይ ከአርሰናል የብሬንትፎርድ ጨዋታ በኋላ ሚኬል አርቴታ መቀጠል አልቻለም፣ ለዛ ነው ቀይሬ ያስወጣሁት ብሎ ነበረ። ከስካይ ጋር በነበረው ቆይታ ዴክላን ራይስ ራሱ አረጋግጦታል። ደህና ነኝ፣ ሬዲ ነኝ፣ ዝግጁ ነኝ፣ ለጨዋታውም እንግዲህ ብቁ ነኝ የሚል አስተያየቱን ሰጥቷል። በቪላ ፓርክ ጨዋታ ላይ ዴክላን ራይስ በጉዳት አናጦም ማለት ነው። ከጨዋታው በኋላ ምስሎችንም ከተመለከታችሁ በብሬንትፎርድ ጨዋታ ላይ በኤምሬትስ ጨዋታው ከተጠናቀቀ በኋላ ያለምንም ችግር ወክ ሲያደርግ በሜዳ ላይ ሲንቀሳቀስ ተመልክተ ነው እንደነበረ እናስታውሳለን። ከዛ ውጪ ግን ሌሎችም ተጫዋቾች ወደ ሜዳ ሊመለሱ ይችላሉ። ከነዚህ ተጫዋቾች መካከል ትሮሳር እና ዊሊያም ሳሊባ የሚጠበቁ ናቸው። እነዚህ ተጫዋቾች በደንብ ያርሰናልን እያንዳንዱን ነገር በደንብ ሊቀይሩ የሚችሉ አይነት ተጫዋቾች ናቸውና እንዴት ነው የሚለውን ጉዳይም ላንሳላችሁ። ከቡድኑ ጋር በተያያዘ ዴክላን ራይስ በአማካኝ ስፍራ ላይ ይሰለፋል። ሌሎችም በአሰላለፍ ደረጃ ጥሩ ግልጋሎት ይሰጣሉ ተብሎ ከሚጠበቁ ተጫዋቾች መካከል በባለፈው ጨዋታ ላይ ያልነበረው ዊሊያም ሳሊባ ተቀይሮ የገባው ጁሪን ቲምበር ወደ መጀመሪያ አሰላለፍ ይመለሳሉ ተብሎ ይጠበቃል። ቪላ ፓርክ ላይ በሚደረገው ጨዋታ ኡናይ ኤምሪ ቡድናቸውን በደንብ ተዘጋጅተው የሚመጡበት የሆነ አይነት ስቴትመንት የሆነ አይነት መልእክት ማስተላለፍ የሚፈልጉበት አይነት ጨዋታ ነው። ምክንያቱም ደግሞ ከመሪው ከአርሰናል በጣም ብዙ ቡድኖችን እያሸነፈ ካለ ቡድን ጋር የሚያደርጉት ጨዋታ ነው። ያንንም በተመለከተ ዊሊያም ሳሊባ ኤማተር ኦፍ ዳይስ እንዳለው ሚኬል አርቴታ በዚህ ጨዋታ ላይ ዝግጁ ይሆናል ተብሎ ይጠበቃል። ጁሪን ቲምበር ደግሞ ተቀያሪ ወንበር ላይ ነበረ፣ ባለፈው ወደ ሜዳ ይመለሳል። ኤበሬቼዜ፣ ቡካዮ ሳካ ወደ መጀመሪያ አሰላለፍ ይመለሱበታል ተብሎ የሚጠበቅ አይነት ጨዋታ ነው። ለሁሉም ግምቶቻችሁን አስቀምጡልን። በዚህ ጨዋታ ዙሪያ አርሰናል ባለፉት ዓመታት በቪላ ፓርክ ያደረጋቸው ጨዋታዎች ከአስቶን ቪላ ጋርም በቅርብ የነበሩ ጨዋታዎችን ላንሳላችሁ። በተለይ በቅርብ የነበሩ ጨዋታዎችን አርሰናል በአጠቃላይ ሁለቱን አሸንፏል፣ ቪላ ሁለቱን አሸንፏል፣ በአንዱ አቻ ውጤት ተጠናቋል። በአጠቃላይ የቅርብ ዓመታትን ደግሞ ተወት ብለን 30 ጨዋታዎችን በላይ ብንመለከት 30 አርሰናል አሸንፏል፣ 10 በአቻ ውጤት እንዲሁም ደግሞ 8 በቪላ አሸናፊነት የተጠናቀቁ ናቸው። ባለፈው የውድድር ዘመን በፕሪሚየር ሊጉ ኤምሬትስ ላይ 2-2 በሆነ ውጤት የተጠናቀቀው ጨዋታ የሚታወስ ነው። ጋብሪኤል ማርቲኔሊ ከቨርስ
የአርሰናልን ግቦች ያስቆጠሩ ተጫዋቾች ነበሩ። 2-2 ሲጠናቀቅ በመጀመሪያው ጨዋታ ደግሞ ቪላ ፓርክ ላይ አርሰናል በጋብሪኤል ማርቲኔሊ እንዲሁ ጥሩ የተንቀሳቀሰበት አይነት ጨዋታ ነው። ትሮሳር እና ቶማስ ፓርቴ ባስቆጥሯቸው ግቦች 2-0 በሆነ ውጤት አሸንፎ ነበር። 2023-24 ላይ አርሰናል በኤምሬትስ በቪላ የተሸነፈበት በጣም የሚያስቆጨ አጋጣሚ ነበረ። በሁለቱም ጨዋታዎች ነበር አርሰናል በ2023-24 የውድድር ዘመን በአስቶን ቪላ የተሸነፈው። ከዛ ውጪ ግን 2022-23 ላይ አርሰናል 4-2 በሆነ ውጤት ቪላ ፓርክ ላይ ማርቲኔሊ ባለ ሰዓት ላይ ያስቆጠረው 2 ግቦች የሚጠቀሱ ናቸው። 93 እና ማርቲኔዝ 93 ከዛ በኋላ ማርቲኔሊ ደግሞ 98 ላይ ዚንቼንኮ ቡካዮ ሳካ ግቦችን አስቆጥረው 4-2 የተጠናቀቀው ጨዋታና 2-1 በሆነ ውጤት የተጠናቀቀው ሌላኛው መርሃ ግብር ጋብሪኤል ሱስ እና ጋብሪኤል ማርቲኔሊ ያስቆጠሯቸው ግቦች የሚታወሱ ናቸው። ለሁሉም ጠንካራ ጨዋታ ይሆናል ተብሎ ይጠበቃል። በማከላቸው የ6 ነጥብ ልዩነት አለ። አርሰናል የ5 ነጥብ መሪነት አለው። በሊጉ ላይ ደግሞ ከማንቸስተር ሲቲ በልጦ ተቀምጧል። ስለዚህ ያንን ማጠናከር አለበት። አርሊ ነው ጨዋታው የሚደረገውና በደንብ በትኩረትን የሚስብ አይነት ጨዋታ ነው። 27ና 33 ነጥቦች አሏቸው ሁለቱ ቡድኖች። ያላቸው የነጥብ መቀራረብም በሁለቱ ቡድኖች መካከል ጠንካራ ፉክክር ሊደረግ እንደሚችል ብዙ ሊያሳዩ የሚችሉ ነገሮች አሉ። የእናንተን ግምቶች ጻፉልን። በባለፉት ጨዋታዎች ላይ ግን አርሰናል በኳላ ላይ ፊዚካሊቲው ወይም ደግሞ በጣም ረጃጅም ግዙፍ ተጫዋቾቹ አልነበሩም። ከነዚህ መካከል የቡድኑም ግዙፍ ተጫዋቾች ቢጋቢ ጋብሪኤል ማጋሌሽ ባለፈው ጋዜጣዊ መግለጫ ላይ ሚኬል አርቴታ ጋቢ እንዴት ነው ይመለሳሉ ተብሎ በጋዜጠኛ ሲጠየቅ ዊች ጋቢ የትኛው ጋቢ ብሎ ጥያቄ ሲያነሳ ነበር። ራሱ መልሶ ብዙ ጋቢ ነው ያለን። ጋብሪኤል ማጋሌሽ፣ ጋብሪኤል ማርቲኔሊ እንዲሁም ጋብሪኤል ሱስ አለ። ከዛ በተጨማሪ አሁንም ቢሆን አሰልጣኝ ቡድናችን ላይ ጋብሪኤል ኤንዜ ተጨምሯል እኮ ብሎ ሲቀልድ ነበረ። ቢግ ጋቢ ጋብሪኤል ማጋሌሽ ባለፉት ጨዋታዎች ላይ ባልነበረበት የፕሪሚየር ሊግ ጨዋታዎች ላይ በሴት ፒስ አርሰናል ግብ አላስቆጠረም። ባለፉት 3 ጨዋታዎች ያንን ተመልክተናልና የእሱ አለመኖር ደግሞ በደንብ ትልቅ ለውጥ ፈጣሪ እንደሆነ መመልከት ይቻላል። አጥቂ ተከላካይ ብቻ ሳይሆን አጥቂም ያጣል ቡድኑ። በፕሪሚየር ሊግ የመጀመሪያ 10 ጨዋታዎች 10 ግቦችን በማስቆጠር በፕሪሚየር ሊጉ አዲስ ክብረ ወሰን አስመዝግቦ ነበር። ነገር ግን ባለፉት ጨዋታዎች ላይ ጋብሪኤል ማጋሌሽ ባልነበረባቸው ጨዋታዎች ላይ አርሰናል ያን ያክል ብዙ ግቦችን አላስቆጠረም ከሴት ፒስ። ነገር ግን ጨዋታዎች ላይ ውጤታማ ሆኖ እየተመለከትነው እንገኛለን። ያንን ደግሞ በደንብ በብዛት መመልከት ይቻላል። ትናንትና በርከት ያሉ አድማጮች መልእክቶቻችሁን ልካችኋል። የኬነን ይልዲዝን ጉዳይ የጠየቀን አለ። ቤካን ቴዎድሮስ የኬነን ይልዲዝ ጉዳይ አሁንም ብዙ ፕሮግረስ ያደረጉ ነገሮች ባይኖሩም በቀጣይ ጊዜያት ላይ ግን በጥር የዝውውር መስኮት ምናልባት በደሞዝ ጉዳይ ካልተስማማ አርሰናል በጥር ባይሆን በክረምቱ ተጫዋቹ ሊያስፈርም ይችላል የሚሉ ጉዳዮች አሉ። ትናንትና ካነሳናቸው ጉዳዮች መካከል አርሰናል በኤምሬትስ ምንም ጨዋታ አልተሸነፈም ብዬ ነበረ። ሶሎሞን ተመስገን ግን በሊቨርፑል 1-0 ተሸንፏል የሚል መልእክት ልኮልናል። 18 ጨዋታዎችን አርሰናል አልተሸነፈም ከሊቨርፑል 1-0 አንፊልድ ላይ ከተሸነፈ በኋላ። በኤምሬትስ ደግሞ 11 ጨዋታዎችን አድርጎ አንድም ጨዋታ አልተሸነፈም። ያቸው ውጤት ያስመዘገበባቸው ጨዋታዎች አሉ። ከዛ ውጪ ምንም አይነት ሽንፈት አላስመዘገበምና በዛ መልክ የሚታይ ነው። ሁሉንም የውድድር ዓመቱ 21 ጨዋታዎች ሳይሆን ተከታታይ 18 ጨዋታዎች አልፈውታል አርሰናል ከተሸነፈ ብለን ነው ነጥቦቹን ያነሳ ነውና ያንን ከግምት እንደታስገባ ለማለት ነው። ቲዋልኮት ያነሳውን ሐሳብ በተመለከተ መለሰ ካሳ የጻፈልን መልእክት አለ። ቲዋልኮት ቼልሲ ለአርሰናል የዋንጫ ስጋት ነው የሚል ነገር አንስቷል። ቲዋልኮት አሁን ቼልሲ ላይ ለዋንጫ የሚያስገምት አቋም አይቶ ነው ወይ ብሏል። በትክክል ትክክለኛ ጥያቄ ነው። ወጥ የሆነ ቡድን አይደለም። ከዛ በተጨማሪ በጣም የሚቸገር አይነት ቡድን ነው። መጥፎ ግምት ነው የሰጠው ብሎናል። ትክክለኛ ሀሳብ ይመስለኛል። እንዴት እንደሆነ አላቅም። ለአርሰናል ሲጫወት ቆይቶ አሁን የቼልሲ ደጋፊ መሆን አማረው ወይ ብሎናል። ቲዋልኮትን በተመለከተ አየነው ሙሉዓለም ሌላኛው አድማጫችን ነው። ሰላም ምርጦች እንዴት ናችሁ ብሎናል። ዋልኮት ምን ነው ከቼልሲ ጋር የነበረውን ጨዋታ ዳኛው ለቼልሲ እንዴት ሲያሽቃብጥ እንደነበረ ያየ አይመስልም ብሏል። ቼልሲ 1 ነጥብ ይዞ የወጣው በዳኛው እርዳታ ነው የሚል ነገር አንስቷል። ቲዋልኮት እንግዲህ ቼልሲ ለዋንጫ ይፎካከራል ማለቱ በጣም የሚያስገርም አስተያየት የሰጠበት ሆኖ አግኝቼዋለሁ። እኔም ለዛም ነው ትናንትና እያነሳ ነው። ዛሬ በምናነሳቸው ጉዳዮችም ላይ ሀሳቦቻችሁን ጻፉልን። ስለ ፕሪሚየር ሊግ ግምት የቀድሞ ግብ ጠባቂ ብራድ ፍሬደል በብዙ ክለቦች ለፕሪሚየር ሊግ ለአመታት የተጫወተ ነው። ግምቱን አስቀምጧል።
ከዛ በተጨማሪ ሌሎችም ተንታኞች ሮይ ኪን፣ ጄሚ ካራገር፣ ጋሪ ኔቭል የቀድሞ ማንቸስተር ዩናይትድ የሊቨርፑል ተጫዋቾችም ያስቀመጧቸው ግምቶች አሉ። ስለ ኖኒ ማዱዌኬም አሁንም ያነሳው ቆያሉ። ብዙ ጉዳዮችን እናነሳለን። አርሰናል በአውሮፓ ምርጡ ቡድን ነው። ጥቂት ግብ የተቆጠረበት ቁጥር 1 ቡድን ነው። 7 ግቦች ብቻ ነው። ክሊንሺት ብዙ ክሊንሺቶችን በማስመዝገብ ደግሞ ቀዳሚው ቡድን ነው። 8 ክሊንሺቶችን አስመዝግቧል። በጣም ከኋላ በጣም ትልልቅ የሚባሉ ወሳኝ የቡድን ኮር የሚባሉ ተጫዋቾችን በጉዳት ቢያጣም ያንን እየተመለከተ እንገኛለን። የኖቬምበር ወር የወሩ የፕሪሚየር ሊግ ምርጥ እጩዎች ውስጥ ሚኬል አርቴታ ተካቷል። ፔፕ ጋርዲዮላ፣ ኤንዞ ማሬስካ እንዲሁም ደግሞ ኡናይ ኤምሪም የተካተቱበት ነው። ባለፈው ወር ሚኬል አርቴታ ብዙዎቻችሁ ማሸነፍ ይገባው ነበረ ስትሉ ነበር። ከዛ በኋላ ሽልማቱ የተሰጠው ለሩበን አሞሪም እንደነበረ እናስታውሳለን። በተጫዋቾች ደግሞ ዴክላን ራይስ ከነ ብሮ ፈርናንዴዝ፣ ጀርሚ ዶኩ ከነ ሪስ ጄምስ ጋር የሚፎካከርበት ይሆናል። ከፕሪሚየር ሊግ አልተርናቲቭ ቴብል ጋር በተያዘ 3 የተለያዩ ቴብሎችን አነሳላችኋለሁ። አንደኛው በፕሪሚየር ሊግ ላይ አርሰናል በ2005 የሰባሰባቸው ነጥቦች 2005 በጎርጎሮሳውያኑ አመት ላይ ማለት ነው 34 ጨዋታዎችን አድርጎ 71 ነጥቦችን ሰብስቧል። ያምናው ሻምፒዮን ሊቨርፑል እንኳን ከአርሰናል በ10 ነጥብ ያነሰ ነጥቦችን ነው የሰበሰበው በጎርጎሮሳውያኑ 2025 ማለት ነው። ማንቸስተር ሲቲ 68 33 ጨዋታዎችን አድርጎ ከአርሰናል አንድ ያነሰ ጨዋታ ነው በጎርጎሮሳውያኑ 2025 ያከናወነው። ያንን ጨዋታ ማሸነፍ የሚችል ከሆነ ብለን ብናስብ ከአርሰናል እኩል 71 ነጥቦችን መሰብሰብ ይችላል። ቼልሲ 5ኛ ደረጃ ላይ፣ ሊቨርፑል 4ኛ፣ አስቶን ቪላ 3ኛ ደረጃ ላይ የሚቀመጥ ነው። ሌላ ቴብል ላንሳላችሁ። እንደ ቤት ያለ የለም ይባላል። ኖ ፕሌስ ላይክ ሆም ይላሉ ፈረንጆቹ እና በሜዳ የሚደረግ ጨዋታ በጣም ልዩ ትርጉም አለው። በሜዳው በሚያደርጋቸው ጨዋታዎች አርሰናል በሊጉ ላይ ብዙ ነጥብ የሰበሰበ ቡድን ነው። 19 ነጥቦችን፣ ማንቸስተር ሲቲ 18፣ ማንቸስተር ዩናይትድ ደግሞ 13 ነጥቦችን ሰብስበው ከነ ኒውካስል ከነ ሊቨርፑል እኩል የሚቀመጥ ነው። የመጨረሻ ደረጃ ላይ ወልቭስና ቶትናም ይቀመጣሉ። ሌላ አንድ ነጥብ ደግሞ ላንሳላችሁ። ዲፌንሲቭሊ አርሰናል በተለይ 3 ግቦች ከተቆጠሩበት ረጅም ጊዜ አዲስ ክብረ ወሰን አስመዝግቧል። ባለፈው ጨዋታ ላይ ካሸነፈ በኋላ ከ2023 ጀምሮ እንግዲህ ረጅም ጊዜ ተቆጥሯል። 108 ጨዋታዎች ተቆጥሯል። አርሰናል 3 ግቦችን ከዛ በላይም ከተቆጠሩበት 2 ግቦች ዘንድሮ ብቻ አንድ ጨዋታ ላይ ተቆጥሮበታል። እሱም የሰንደርላንድ ጨዋታ ላይ የሚታወስ ነው። ከዛ ውጭ 108 ጨዋታዎች ተቆጥሯል። 3 ግቦችን ካስተናገደ ከሉተን ጋር 4-3 ያሸነፈው ጨዋታ ከሜዳው ውጪ የሚጠቀስ ነው። ለመጨረሻ ጊዜ 3 ግቦችን ያስተናገደበት ጨዋታ 2023 ላይ ነበረ። እንግዲህ ረጅም ጊዜያት ተቆጥሯል። ማንቸስተር ዩናይትድ 107 ጨዋታዎች ላይ በግብ ሳይቆጠርበት ከ3 እና 3 በላይ ግቦችን ሳይቆጠርበት የቆየ ቡድን ነበረ። ሁለተኛው ቡድን ከዛ ውጪ አርሰናል ይህንን ክብረ ወሰን ተጋርቷል። ሌሎች የዝውውር ጉዳዮችን ላንሳላችሁ። ከተንታኞች ጋር በተያዘ የሚነሱ ጉዳዮች አሉ። ከዝውውር ጋር በተያዘ ኤድዊን እንዲሁም ደግሞ ኦልጓር ኩዌንቴሮ ኢኳዶሪያን ተጫዋቾች ናቸው። 16 ዓመታቸው ላይ ይገኛል። በአርሰናል ፊርማቸውን አኖረዋል። ኦገስት 2027 ላይ ወደ አርሰናል ይመለሳሉ። በጣም እንደ ሮላንዲኒዮ እንደ ኔይማር በጣም ድንቅ ኳሊቲ ያለው ተጫዋች ነው ኤድዊን። ከዛ በተጨማሪ አማካኝ ስፍራ ላይ በጣም መረጋጋትን እያመጣል የሚባለው ሌላኛው ተጫዋች የኢኳዶራዊ ተጫዋች ደግሞ ኦልጋር ነውና አርሰናል ሴት ፒስ ላይ እንግዲህ እነዚህን ሁለት ተመሳሳይ ተጫዋቾች መንትያ አይደንቲካል ትዊን ናቸውና እነዚህን መንታ ወንድማማቾች እንግዲህ ሴት ፒስ ላይ እየተጠቀመ ተከላካዮችን ግራ ያጋባል ተብሎ ይጠበቃል። በቀጣይ የምንመለከተው ጉዳይ ነው። ሌሎች ጉዳዮችን ደግሞ ላንሳላችሁ። ገብርኤል ሱስ ጋር በተያዘ ከአርሰናል አሁንም ሊለቅ የሚችልበት እድል አለ። ኮንሲደር እያደረጉት የሚገኘው ነገር አለ። ገብርኤል ሱስና ቤተሰቡ ወደ ብራዚል ስለመመለስ እያሰቡ ይገኛሉ። በተለይ ቪዚብል ለመሆን ለብራዚል ብሔራዊ ቡድን እይታ ውስጥ ለመግባት ወደ ፓልሜራስ ሊመለሱ ይችላሉ በጥር የዝውውር መስኮት የሚሉ ጉዳዮችን በስፋት እየተመለከትን እንገኛለን። ለሁሉም እነዚህ በአርሰናል የዝውውር ጉዳዮች ላይ ከሚነሱ ነጥቦች መካከል አንዱ ነው። የዋንጫ ግምቶችን ወደ በኋላ ላይ ያስቀምጥላችኋለሁ። ሌሎችም ተጫዋቾችን በተመለከተ ስለ ቡካዮ ሳካ፣ ሚካ ሪቻርድስ የሰጡ አስተያየት አለ ስለ ኖኒ ማዱዌኬም ጭምር እነሱንም አነሳለሁ። ዳቪድ ኦርነስቲን በዝርዝር ያስቀመጠው ጉዳይ መነጋገሪያ ሆኖ አግኝቼዋለሁ። በተለይ ደግሞ ከአርሰናል ጋር በተያያዘ በጥር የዝውውር መስኮት ወደ አንቶኒዮ ሴሜንዮ ዝውውር የሚመጣበት እድል በጣም ጠባብ ነው የሚል ጉዳይ አንስቷል። ስካይ ስፖርት ኑዊስ ላይ ገብቶ ዳቪድ ኦርነስቲን ያነሳው ጉዳይ ነው። ሚኬል አርቴታ በጥር የዝውውር መስኮት 5 ሲኒየር ተጫዋቾች አሉት
ያሉትና ምናልባት ጋብሪኤል ሱስ ካለቀቀ በስተቀር እሱም በጣም ጠባብ እድል ነው ያለውና ሲሜኒዮን ከቦርመዝ የማስፈረም እድል የለውም። 65 ሚሊዮን ፓውንድ የውል ማፍረሻው ነው። አክቲቭ ነው። ጃንዋሪ የመጀመሪያው 2 ወራት ላይ የሚል ነገር አስቀምጧል። በመጀመሪያዎቹ 2 ሳምንታት የጃንዋሪ ወር ከገባ የመጀመሪያው 2 ሳምንታት ላይ 65 ሚሊዮን ፓውንድን የሚከፍል የትኛውም ክለብ ማስፈረም ይችላል። ሊቨርፑል፣ ማንቸስተር ሲቲና ቶትናም ሆትስፐር ተጫዋቹን ሊያስፈርሙ የሚችሉ ክለቦች ናቸው። አርሰናል ግን በዛ ደረጃ የሚቀመጥ ስም አይደለም የሚሉ ዘገቦችን ተመልክተናል። ከዛ ውጪ የቤን ዋይት ጉዳይ አርሰናል በጥር ምንም አይነት እቅድ የለውም ተጫዋቹን የመልቀቅ በተለይ እነ ፋብሪዚዮ ሮማኖ ይዞት የወጡት ዘገባ ነው። ቲም ቶክ፣ ፉትቦል ኢንሳይደር፣ ዚ አትሌቲክ ላይም ተመልክቼዋለሁ ተመሳሳይ ዘገባዎችን። ማንቸስተር ሲቲ፣ አትሌቲኮ ማድሪድ፣ ዩቬንቱስ ተጫዋቹ ላይ ፍላጎት አሳይተው ነበር። ነገር ግን በጥር አርሰናል ተጫዋቹን አይለቀውም። እስከ 2028 ድረስ ውል አለው። ሚኬል አርቴታም የስኳዱ በጣም ኢምፖርታንት አባል እንደሆነ አስፈላጊ ተጫዋች እንደሆነ ያምናል። በጥር አይለቅም። ከ2026 ጀምሮ ግን ሌሎች አማራጮች ሊኖሩ ይችላሉ። ነገር ግን እሱም በውድድር ዓመቱ ማብቂያ ላይ በሚታዩ ጉዳዮች ላይ የተንጠለጠለ ነው ተብሏል። ግብ ጠባቂ ፍለጋ አርሰናል ስሙ እየተያዘ ይገኛል ሲባል ነበረ። በተለይ ደግሞ የፓርማው ግብ ጠባቂ ጃፓናዊ ነው። ሱዙኪ ሲባል ሱዙኪ ዲዛይር ተብሎ የመኪና ስም ልታውቁ ትችላላችሁ። በጃፓን ግን ይህ ጥቁር ነው። በፊት ገጽታው ጥቁር ነው። ነገር ግን የጃፓናዊ ተጫዋች ነው። ዚዮን ሱዙኪ ይባላል። 23 ዓመቱ ላይ ይገኛል። በፓርማ በርከት ያሉ ክለቦች ይፈለጋል። በተለይ የጣሊያን እግር ኳስ ለሚጻፈው ኒኮላ ሺራ የዘገበው ዘገባ ነው። በጣም ረጅም ግብ ጠባቂ ነው። ሾት ስቶፐር ነው። በጣም ጥሩ አቅም ያለው ተጫዋች ነውና ኤሲ ሚላን፣ ኢንተር፣ ባየር ሙኒክ የሚፈልጉት አይነት ተጫዋች ነው። እስከ 20 ሚሊዮን ዩሮ የሚገመት ተጫዋች ነውና አርሰናል ከዚህ ተጫዋች ጋር ስሙ ስለመያዙ እየተመለከተን እንገኛለን። ለሁሉም በቀጣይ ከሚጠበቁ ጉዳዮች መካከል የዚህ ግብ ጠባቂ ጉዳይ ነው። ባለፉት ቀናት በተለይ አንድ ወር አልፎታል የማውሪዚዮ ሚቼልን ጉዳይ ከሰማን። አርሰናል እንግዲህ የአርሰናልን መልማይ ቡድን የዚህ ምልመላ ዲፓርትመንትን ይቀላቀላሉ ተብሎ በሲኒየር ሮል ሲጠበቁ ነበር። በመጨረሻም እንግዲህ በናፖሊ በትልቅ ክለቦች እነ ማሪዮ ካምሼክን፣ ኩሊባሊን አይነት ትልቅ ተጫዋቾችን ያመጡት ሰው ወደ አርሰናል በይፋ ስራቸውን ጀምረዋል። በጣም ትልቅ ክሬዲት የሚሰጣቸው ጣሊያናዊ ስካውት ናቸው። በምልመላ በተለያየ ደረጃ በናፖሊ ትልልቅ ኩሊባሊ፣ ክቫራሽኬሊያን፣ ኪም ሚንጃን፣ ኦሲመንን የመሰለ ትልልቅ ተጫዋቾችን ያመጡ ናቸውና በአንድሪያ በርታ ስር በአርሰናል የምልመላ ስካውት ኃላፊነት ደረጃ ይሰራሉ ተብሎ ሲጠበቅ ነበር። በመጨረሻም ወደ አርሰናል መምጣታቸው የተረጋገጠ ሆኗል። በጥር የዝውውር መስኮት የእሳቸውን ፍሬ በክረምቱ የአንድሪያ በርታን ስራዎች እንደተመለከት ነው የእሳቸውን ሪከመንድ የሚያደርጓቸውን ተጫዋቾች ደግሞ እንመለከታለን። በቀጣይ ከሚካ ሪቻርድስ ጋር በተያዘ ያነሳቸው በጣም ጥልቅ ጉዳዮች አሉ። ከነዚህ መካከል ሬስት ኢዝ ፉትቦል የሚል ፖድካስት አለ። በዛ ፖድካስት ላይ ተገኝቶ ስለ ኖኒ ማዱዌኬ ያነሳው ጉዳይ አለ። በተለይ ደግሞ ባለፈው ቤን ዋይትና ኖኒ ማዱዌኬ የፈጠሩ ጥምረት የሚገርም ነው ብለዋል። በእርግጥ በጨዋታው ላይ ለውጥ ፈጣሪ ነበሩ። ከቼልሲ ሲመጣ ብዙ ጥያቄዎች ተነስተውበት ነበረ ይላል። ነገር ግን የተለየ ተጫዋች ቼልሲ ላይ ያልተመለከት ነው አዲስ ተጫዋች ነው የሆነው። 44 ሚሊዮን ፓውንድ ተከፍሎበት ከመጣ በኋላ በጣም የተለየ አዲስ ተጫዋች በጨዋታም በብዙ መንገድ የተለየውን ኖኒ ማዱዌኬ በአርሰናል ቤት እየተመለከተን እንገኛለን የሚል አስተያየቱን ሰጥቶ ተመልክተናል። ከዋንጫ ግምት ጋር በተያዘ ቅድም ሳነሳላችሁ የነበሩ ጉዳዮች ነበሩ። ብራድ ፍሬደል አርሰናል በዋንጫ ፉክክሩ ላይ በማንቸስተር ሲቲ ይደረስበታል፣ አፕሪልና ማርች ላይ አርሰናል ዋንጫውን ያጣል ብዬ እገምታለሁ የሚል ነገር አስቀምጧል። ምክንያቱም ደግሞ አንድ ሁለት ጉዳቶች ካጋጠሙት አርሰናል ሳይኮሎጂካሊ በዛ ዲፕ አይደለምና ሊቸገር ይችላል። ያንን ግምቴ የማንቸስተር ሲቲ ነው ፕሪሚየር ሊጉ አሸናፊነት ላይ የሚል ነገር አንስቷል። ብራድ ፍሪደል ነው ይህንን አስተያየት የሰጠው። ነገር ግን አሁንም አንድ ሁለት አይደለም 4 5 6 7 ተጫዋቾች በአንድ እየተጎዱ እየተመለከተ እንገኛለን። ለምሳሌ አሁን ላይ ዊሊያም ሳሊባ፣ ጋብሪኤል ማጋለሽ የቡድኑ ትክክለኛ ቁልፍ ተጫዋቾች የሉም። በማል ስፍራ ተከላካይ ላይ በተከላካይ ቦታ ላይ በአማራጮች አርሰናል እየተጫወተ ሜክሺፍት ተጫዋቾችን እየተጠቀመ እየተመለከተን እንገኛለን። አንድ ሁለት አይባሉም ወይ የሚል ጥያቄ ለብራድ ፍሪደል የቀድሞ የፕሪሚየር ሊጉ ግብ ጠባቂ የሚያስነሳ ነው። ከዛ ውጪ በአጥቂ ስፍራ ላይ በአማካኝ ስፍራ ላይ ቡካዮ ሳካ የተጎዳበት፣ ኖኒ ማዱዌኬ ለረጅም ጨዋታዎች ያልነበረበት፣ ከዛ በተጨማሪ ማርቲን ኦዴጋርድን ገና
እየተመለከት ነው እንገኛለን። እንደ አዲስ ተጫዋች በውድድር አመቱ ረጅም ጊዜ ያልነበረ ተጫዋች ነበረ ማለት ይቻላል። ሌሎችንም ስሞች መጥራት ይቻላል። ከሀቨርስ ጋብሪኤል ሱስ ገና በጨዋታዎች ላይ ምንም አልተመለከትናቸውም ማለት ይቻላል። ብዙ ስሞችን መጥራት ይቻላል። በየቦታው በየዲፓርትመንቱ ከአማካኝ ስፍራ ከመስመር ተጫዋቾች ከአጥቂ ስፍራ በየቦታው ላይ ያንን መጥራት ይቻላል እና የተሳሳተ ግምት እንደሆነ መናገር ይቻላል። ሌሎቹ ተንታኞች ደግሞ ትናንትና የነሷቸው ጉዳዮች አሉ። ለምሳሌ ጋሪ ኔቭል አርሰናል ሁሉ ነገር አለ ዋንጫውን ለማሸነፍ ይህንን የፕሪሚየር ሊግ ዋንጫ ለማሳካት፣ ሮኪን ደግሞ የታይትል ወይም የፕሪሚየር ሊጉን ዋንጫ አሸናፊነት ጉዳይ ያለቀለት የተጠናቀቀለት ጉዳይ ነው ብሎ ሶስቴ ነው ያለው። ኢትስ ዘ ሊግ ኢዝ ኦቨር ብሎ ኢትስ ኦቨር ዘ ሊግ ኢዝ ኦቨር እያለ ደጋግሞ ነበረ ሮኪን ሲናገር የነበረው። ሊጉ አልቆለታል በቃ የተጠናቀቀ ጉዳይ ነው እያለ አስተያየቱን ሲሰጥ ተመልክተናል። ጄሚ ካራገርም በተመሳሳይ አርሰናል በጣም ከሁሉም ቡድኖች በእጅጉ በረጅም ርቀት የተሻለው ቡድን ነው በሚል ያስቀመጣቸው ጉዳዮች አሉ። የእናንተን ግምት አስቀምጡልን። በዋንጫ ፉክክር ላይ አስቶን ቪላ ከአርሰናል በሚያደርጉ ጨዋታ ላይ ማን ያሸንፋል? የወሩ ምርጥ አሰልጣኝስ ሚኬል አርቴታ ይገባዋል ወይ ትላላችሁ? ሀሳቦቻችሁን ጻፉልን። ከሚኬል ሜሬኖ ጋር በተያያዘ በአርሰናል እንግዲህ ብዙ ሲጫወት ተመልክተነዋል። ሲመጣ የግራ መስመር ሚድፊልደር ሆኖ 8 ቁጥር ሆኖ ይጫወታል ተብሎ የመጣ ነው። አብዛኞቹን ጨዋታዎች ግን በአጥቂ ስፍራ ላይ የተጫወተ 6 ቁጥር ሆኖ ሲጫወት ተመልክተነዋል። ተደራቢ አጥቂ ሆኖ አማካኝ ስፍራ ላይ 8 ቁጥር የቀኝ የግራ ሆኖ ሲጫወት ተመልክተነዋል። አንድ ያልተመለከት ነው የመሃል ስፍራ ተከላካይ ነው። አንድ ጨዋታ ላስታውሳችሁ፣ ዶርትመንድ 2016-17 ላይ ያደረገው ጨዋታ ላይ በወቅቱ ተከላካይ ስፍራ ላይ ከማቲያስ ጊንተር ጋር በአማካኝ ስፍራ ላይ ሳይሆን በተከላካይ ስፍራ ላይ ሲጫወት ተመልክተናል። በወቅቱ ፒየር ኤምሪክ ኦባሜያንግ፣ ክሪስቲያን ፖሊሲች፣ ማሪዮ ጎትሰ የቡድኑ ተጫዋቾች ነበሩ። በዛ ጨዋታ ላይ ቤስት ሬት ከተደረጉ ጥሩ ሬት ከነ ኦባሜያንግ ጭምር የበለጠ ሬት ተሰጥቶት ነበር በጨዋታው ላይ ሚኬል ሜሬኖ በዶርትመንድ ስኳድ ውስጥ ያንን ሲያደርግ ተመልክተናል። አሁንም በአርሰናል ምናልባት ሚኬል አርቴታ ሊያስብበት የሚችል ጉዳይ ሊሆን ይችላል። የመጨረሻ ጉዳይ ላንሳላችሁ። አሌክስ ሶንግን ብዙዎቻችሁ በአርሰናል ቤት ተመልክታችሁታል። ካሜሩናዊው ተጫዋች በአርሰናል በጣም ድንቅ በነበረበት ጊዜ ወደ ባርሰሎና ሄዶ እንደ ሱሳይድ የሚቆጠር ራሱ እንዳጠፋ መናገር ይቻላል። ከዛ በኋላ አልበረከተም፣ ወዲያው ነበረ የእግር ኳስ ህይወቱ ብዙ አልቀጠለም። በጣም ወርዶ ወደ ጅቡቲ ሊግ እንኳን ከኢትዮጵያ ፕሪሚየር ሊግ ያንሳል በሚባለው በጅቡቲ ሊግ እንኳን ሲጫወት ተመልክተናል እና በጣም የሚያስገርም አይነት ተጫዋች ሆኖ ተመልክተናል። አሁን 38 ዓመቱ ላይ ይገኛል። ራሱን ደግሞ ከዴክላን ራይስ እና ከማርቲን ዙሜንዲ ጋር እያነጻጸረ ይገኛል። ወደ አርሰናል በመጣ ከነዚህ ተጫዋቾች ጋር ተፎካክሬ የመጀመሪያ አሰላለፍ ተጫዋች መሆን እችላለሁ፣ ሁለቱንም ቤንች ማድረግ እችላለሁ የሚል አስተያየቱን ሰጥቷል። የእናንተን ሀሳብ ጻፉልን። እውነት አሌክስ ሶንግ በዚህኛው አርሰናል ቡድን ውስጥ የመጀመሪያ ተሰላፊ ቋሚ አሰላለፍ ውስጥ መግባት ይችላለሁ ወይ የሚለውን ሀሳብ አካፍሉን። በጣም መጀመር እችላለሁ፣ የመጀመሪያ ተሰላፊ ሆኜ መጫወት እችላለሁ፣ በእኔ ፕራይም ጊዜ በዛ ደረጃ መጫወት የሚያስችል አቅም ነበረኝ የሚል ነገር አንስቷል። የተለያዩ ስሞችን ተጠቅሶለት ነበረ። በሌላ ጥያቄ ደግሞ መቼም ቢሆን ማልጫወተው ቡድን ቢኖር ለቶትናም ሆትስፐር መቼም ቢሆን አልጫወትም ብሏል። ከዛ በተጨማሪም አሌክስ ሶንግ ካነሳቸው ጉዳዮች መካከል ሁሉም ጊዜ የእድሜ ልክ የአርሰናል ደጋፊ ነኝ ብሏል። በጣም የአርሰናል ወዳጅ እንደሆነም ተናግሯል። 2012 ላይ ወደ በ15 ሚሊዮን ፓውንድ እንግዲህ ወደ ባርሴሎና ከሄደ በኋላ አልበረከተም እንዳልኳችሁ ነው። ከባስቲያ ከፈረንሳይ ነበር በ1 ሚሊዮን ፓውንድ አርሰን ቬንገር ያስፈረሙት። 204 ጨዋታዎችን በአርሰን ቬንገር ስር ተጫውቷል። ከዛ በኋላ ወደ ባርሴሎና ከሄደ በኋላ ብዙ ጊዜ እንደውም ተከላካይ ስፍራ ላይ የማል ስፍራ ተከላካይ አድርጎ ሲጠቀሙበት እነ ፔፕ ጋርዲዮላ እናስታውሳለን። ፔፕም ከለቀቀ በኋላ ብዙ በክለቡ ያልቆየ ተጫዋች እንደነበረ እናስታውሳለን። ለሁሉም እነዚህ ጉዳዮች ከአርሰናል ጋር በተያያዘ በስፋት የሚነሱ ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ተርሳን ቻናልን ሰብስክራይብ አድርጉ፣ ቤተሰቡ ነው። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። አብራችሁን ስለነበራችሁ ስለተከታተላችሁን ከልብ እናመሰግናለን። ለአብሮነታችሁ እንዲሁ ጊዜያችሁን ስለምትሰጡን እናመሰግናለን። ቻናላችንን አስተዋውቁልን፣ ሼር አድርጉ። አዳዲስ ጉዳዮችን ይዘን እንመጣለን። አብራችሁን ስለነበራችሁ ግን በድጋሚ ላመስግናችሁ። ጤና ይስጥልን።